በ2026 መጨረሻ ላይ ከአሜሪካ በገዛ ፈቃዳችሁ ለመውጣት ለሚፈልጉና በፈረንጆቹ እስከ ታህሳስ 30 ለሚመዘገቡ ስደተኞች ሀገሪቱ ነፃ በረራና እንዲሁም ደግሞ $3000 ክፍያ ይሰጣቸዋል። እንዲሁም ደግሞ ነፃ በረራ ሁሉ አዘጋጅቻለሁ፣ ብቻ እናንተ በፈቃዳችሁ ምድር ይለቃችሁ ውጡልኝ ስትል አሜሪካ በሀገሯ ለሚገኙ ሰነድ አልባ ስደተኞች መልእክት አስተላልፋለች ማለት ነው። ታዲያ በዛሬው ቪዲዮ ለምን $3000 መክፈል አስፈለጋት፣ እንዲሁም ደግሞ እዛ ያሉ ሰነድ አልባ ዜጎች ከሀገሯ እንዲወጡ ለምን ፈለገች የሚለውን በዚህ ቪዲዮ በደንብ እናያለን ማለት ነው። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩት ማለት ነው። እንደነኛ አይነት አሪፍ መረጃ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንላለን ማለት ነው። በገዛ ፈቃዳቸው አልወጣም ያሉ ስደተኞች ግን እስራት፣ በግዳጅ መባረር፣ ዳግም ወደ አሜሪካ ምድር መግባት እንዳይችል እገዳ እንደሚጣልባት ነው ሀገሪቷ ያሳወቀች ማለት ነው። ታዲያ በመጀመሪያ አሜሪካ እነኚህ ሰነድ አልባ ዜጎች ለምን ማስወጣት ፈለገች የሚለውን እንግዲህ የመጀመሪያውን ስናይ ማለት ነው። በመጀመሪያ የምናገኘው እንደ ምክንያት አንደኛ ላይ የሚያስቀምጡት ነገር የስደተኞች ብዛት በጣም ስለጨመረ ነው ይሉናል ማለት ነው። እና ሚሊዮኖች ያልተመዘገቡ ሰዎች አሉ ማለት ሰነድ አልባ ማለት ነው። እና መንግስት ደግሞ እነኚህን ለመቆጣጠር በጣም ተቸግሯል ነው የተባለው ማለት ነው። እና እነኚህ ዜጎች በግድ አስወጣሉ ቢል በግድ የማስወጣት ዘመቻ አዋጭ ነው አዋጭ አይደለም የሚለው ነው በዚህ ስናየው ማለት ነው። እና በግድ ለማስወጣት ደግሞ እስር፣ ፍርድ ቤት፣ ፖሊስ እና ሌሎች አውሮፕላን ማጓጓዣዎች ስለሚያስፈልጉ በግድ ዜጎቹን ይዘው ለማስወጣት በሚሞክሩበት ጊዜ ማለት ነው አንድ ሰው ስለዚህ በግድ ለማስወጣት ቢያንስ ከ10,000 የአሜሪካን ዶላር እስከ 20,000 ዶላር ድረስ ከፍል ይችላል ማለት ነው፣ በግድ ካሉ ማለት ነው። ስለዚህ ያንን ወጪ ለመቀነስ እንግዲህ $3000 ተሰጧቸው በፈቃዳቸው እንዲወጡ የተደረገው የመጀመሪያው ምክንያት ለዚህ ነው ማለት ነው። በፈቃድ የሚመለሱ ከሆነ ህጋዊ ችግርን ይቀንሳል። ይህም ማለት ነው ደግሞ ወደ አሜሪካ መግባት ይችላሉ፣ ቪዛ ማግኘት ይችላሉ ተብሎ ይታሰባል ማለት ነው። ምንም ዲቪ አሁን ባለው ሁኔታ ቢቆምም ማለት ነው። እና በግድ የሚመለሱ ከሆነ ግና ደግሞ ቪዛ ለማግኘት በጣም ይቸገራሉ ማለት ነው። እንግዲህ ወደፊት ለመጠየቅ ይታገላሉ ማለት ነው። ዜጎች ድንበሩ በደንብ ቁጥጥር እንዲደረግበት እንግዲህ ደጋግሞ ሲጠይቁ እንግዲህ በባለፈው የሰማነው ነው ማለት ነው። እና መንግስት ደግሞ ለዛ አፋጣኝ ምላሽ ሰጥቷል ማለት ነው። እና ድንበሮችን የተቆጣጠረ እዛ ያሉ ዜጎችን ዲፖርት ማድረግ ጀምሯል ማለት ነው። እንግዲህ በጣም ያሳዝናል ማለት ነው። እንግዲህ የኛ ወንድሞችና እህቶችም እዛ በጣም ብዙ ልጆች አሉ እና ይሄ ደግሞ በጣም ትንሽ አስቸጋሪ ነው ማለት ነው። እና እንደገና ደግሞ $3000 እንዴት ይሰጣል የሚለውን ደግሞ እዚህ ላይ እንመልከት። $3000 እንዴት ነው የሚሰጡት የሚለውን ደግሞ እዚህ ጋር ስናይ ማለት በመልኩ የሚሰጣቸው የሚችለው ከተባለ የአውሮፕላን ቲኬት አለ እዚህ ጋር ሁሉም ሰው አያገኝም እና የሚያገኙት በፈቃድ ለተመለሱ ሰዎች ብቻ ነው የሚሰጠው ነው የተባለው ማለት ነው። እንግዲህ በመጨረሻም ደግሞ አሜሪካ እንግዲህ ይህን $3000 ለመክፈል ፈቃደኛ የሆነችው እንዳልኳችሁ ማለት ነው አንደኛ ለመቆጣጠር ነው፣ ሁለተኛ ወጪዋን ለመቀነስ ነው ማለት ነው። ሶስተኛ ደግሞ ችግሮችን ለመቀነስ ነው። ይሄ ማለት ነው በባለፈው እንግዲህ የተከሰተ ነገር አለ ማለት ነው። ዲቪ ደርሶት የገባ ግለሰብ ነበረ ማለት ነው። እና ያ ግለሰብ እንግዲህ ብዙ ሰዎችን ከጨፈጨፈ በኋላ ነው ማለት ነው ይሄ ነገር የታገደው ማለት ነው አሜሪካን። ያ ሰውዬ እንግዲህ በዲቪ ደርሶት የገባ ስለነበረ ማለት ነው። እና በዛ ምክንያት ዲቪ ደግሞ እንግዲህ ላልተወሰነ ጊዜ ቆሟል ማለት ነው። እና ዜጎችን ደግሞ ዲፖርት ማድረግ ጀምራለች። እንዲሁም ደግሞ ከዛ ጋር በተያያዘ ችግርን ወር የኑሮ ውድነትን ለመቆጣጠር ነው የተባለው ማለት ነው። እና እንግዲህ በጣም ብዙ ወንጀሎች እየተሰሩ ስለሆነ በባለፈው ዶናልድ ትራምፕ የደረሰው ጥቃትን ጨምሮ ማለት ነው እና በጣም ብዙ ወንጀሎች እየተሰሩ ስለሆነ ያንን ወንጀል ለመቆጣጠር ነው የተባለው። እንግዲህ ይሄ ግን የሚሆን አይደለም ማለት ነው። እና ለሚወጡ ልጆችም እንግዲህ እግዚአብሔር ይሆናቸው እንግዲህ ምን ማድረግ አይችልም። አብዛኛው ቤተሰብ እንግዲህ እዛ ሆነው በሚሰሩ ልጆች የሚደገፉ ቤተሰቦች ነበሩ እና እንግዲህ በጣም አሳሳቢ ጊዜ ላይ ነው የደረስነው ማለት ነው እንደ ይሄ ነገር መሆኑ ማለት ነው። እና የዛሬው ቪዲዮ ይሄን ይመስል ነበረ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ የምታደርጉ ደጋግ ልቦች ደግሞ እናመሰግናለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።